አረንጓዴው አባጨጓሬ ኢላይ የተለያዩ አበቦችና ሳሮች ያሉት ደማቅ ቦታ ላይ ኢላይ የሚባል አባጨጓሬ ይኖር ነበር። ኢላይ የቢራቢሮዎች ቡድን በጸጋ ወደ ላይ ሲበሩ ተመለከተ። በጣም ነው የሚያምሩት፣ እኔም እንደነሱ መብረር እችል ይሆን ብሎ ቀስ እያለ አወራ። ኢላይ እንደዛ ብሎ ከራሱ ጋር ሲያወራ ፊንጣ ሰማው። ኢላይ አትዘን፣ አንተም ቀስ በቀስ እንደነሱ ትሆናለህ አለው። ኢላይ ደስ አለው። እውነትህን ነው ፊንጣ? እኔም እንደነሱ በራለሁ ብሎ በጉጉት ጠየቀው። ፊንጣ መልሶ አዎ ትበራለህ፣ ግን ትዕግስት ይኑርህ፣ ሁሉም በጊዜው ይሆናል ብሎ መክሮት ሄደ። ከጊዜ በኋላ ኢላይ የመደንዘዝና የመድከም ስሜት ተሰማው። ወይኔ ጉንፋን ሊይዘኝ ነው መሰለኝ አለ በመጨነቅ። ከዛ ትንሽ ቆይቶ ፊንጣ የተናገረው አስታወሰ። ኢላይ ደስ ብሎት ወደ ቢራቢሮ የሚቀየርበት ጊዜ አሁን ነው ማለት ነው ብሎ አስተማማኝ ቦታ ፈልጎ ተደበቀ። ኢላይ እንደ ትንሽ ኳስ ተንከባሎ በራሱ ዙሪያ ክሪሳሊክ መፍጠር ጀመረ። ኢላይ ክሪሳሊክ ውስጥ ሆኖ አረ ቢራቢሮዬ ስከን ቀስበልና ባንዴ መቼ ይበረራል ሂደት አለውና አረ ቢራቢሮዬ ስከን ቀስበልና ባንዴ ለውጥ መቼ ይመጣል ሂደት አለው ገና እያለ ይዘፍን ነበር። የህይወት ዑደቱ እስኪጠናቀቅ ድረስ በትዕግስት እየጠበቀ እንደ ቢራቢሮ የሚወጣባት ቀን ያስብ ጀመር። ኢላይ ክሪሳሊክ ውስጥ ወደ ቢራቢሮ መቀየር ይጀምራል። ከዛ ኢላይ ወደ ቢራቢሮ ተቀይሮ ከክሪሳሊክ ቀስ ብሎ መውጣት ጀመረ። ኢላይ ክንፎቹ እየዘረጋ የደመቁ ቀለሞችና ውስብስብ ንድፎችን እያየ በለውጡ ተገረመ። ኢላይ ከሌሎች ቢራቢሮዎች ጋር ተቀላቅለው በነፃነትና በደስታ እየበረረ እያለ በጉዞው ላይ ለውጡ እንደ መድረሻው ያማረ እንደነበር አስተዋለ።